በጣም ይቅር በለኝ እንደው እስከዛሬ እኔ ለካ አላስወራ ብዬ ጭቃ ስለሆነ መሄድ አይቻልም በዋናነት የመንገዱ ሁኔታ ስለሚያስቸግር ነው ደግሞ ክረምቱ ከወጣ በኋላ ከጥቅምትና ከመስከረም መጨረሻ አካባቢ ጀምሮ ከዚህ ከግንቦት ወር የተሻለ የጉዞ አማራጭ ወደ በርሜል ቅዱስ ጊዮርጊስ አይኖርም የማይኖርበት ምክንያት ምንድነው ብዙ ምክንያት አለ ያንን መዘርዘር ላይ ተጠበቅብኝ ይችላል በርሜል ቅዱስ ጊዮርጊስ ከኛ ማህበር ጋር ተጉዞ ደርሶ እስኪመለስ ድረስ አስጠምቆ ጧት ተነስቶ ማታ ተነስቶ ተጠመቅ ብሎ ምግቡን በአግባቡ እንዲመገብ መድኃኒት ካለው መድኃኒቱን በአግባቡ እየወሰደ እንዲጠመቅ ማድረግ የሚችሉ ሰዎች አሉ ለነዛም ሰዎች ስፖንሰር መሆን የሚችሉ ከሆነ ቤተሰባቸውን በዛ መልኩ የሚወስዳቸው ሰው በእኛ በኩል ማግኘት ይችላልላችሁ ማለት ነው እንግዲህ ቦታው ላይ ሙቀት ነው ሰዓቱ ሙቀት ነው ነገር ግን ቀለል ያሉ ልብሶችን ብቻ ይዞ መምጣት ይቻላል ወደ ቦታውም ሲኬድ እያስቸገረን ያለው አሁንም እናገራለሁ ለምሳሌ ደውሎ ስልክ የተወሰደብኝ ብለው ማለት የለባቸው እዛ ቦታ ላይ ገንዘቡን ከፍሎ ለበረከት እንደሚጓዝም ገንዘቡን ከፍሎ ደግሞ ለስርቆት የሚሄድ ሰው አለ ብዙ ወንድሜቶች ብዙ እህቶች እያለቀሱ ይገኛሉ ከ2016 ጀምረው ነገ ደግሞ ሌላ ነገር ከመጣ አሁንም ድጋሚ የጉዞ ታሪፍ ማሻሻያ ሊደረግ ይችላል እስከሚያዚያ 30 ግን ቀድመው የሚመዘገቡ ከሆነ አሁን ባለው የጉዞ ታሪፍ ልናስተናግዳቸው እንችላለን 5 መኪና ነበር ሰው የቆረጠነው ለ5 መኪና የሚበቃ ህዝብ ነበር የቆረጠነው አምስተኛው መኪና ነዳጅ ሊቀዳ ተሰልፎ ቀንም ለሊትም ተሰልፎ ሳይደርሰው በመቅረቱ የ5 መኪና ሰው ወደ 4 መኪና ያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ውድ ተመልካቾቻችን በመላው ዓለም የምትገኙ ህዝበ ክርስቲያን በሙሉ እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ዛሬ በአዲስ የጉዞ መረጃ ወደ እናንተ መተናል የ2018 የመጨረሻው የጉዞ መርሃ ግብር ላይ ደርሰናል ለምን የ2018 ዓመተ ምህረት የመጨረሻ የጉዞ መርሃ ግብር ሆነ ይቀጣይስ ጉዞ በምን መልኩ ይቀጥላል የሚለውን ከወንድማችን ከአላየ ጋር ቆይታ እናደርጋለን እናንተ ይህ ቪዲዮ ለብዙ ወንድም እህቶች ስለሚያስፈልጋቸው ቪዲዮን ስትጀምሩ ሼር እና ላይክ ማድረግ ለብዙ ሰዎች እንድታካፍሉ ከወዲሁ ጥሪያችንን እናስተላልፋለን ወንድማችን አላየ እስኪ የቀጣይ የጉዞ መርሃ ግብራችን እንዴት መጨረሻ ሆነ ጉዞስ በምን መልኩ ይካሄዳል የሚለውን አንዳንድ ማብራሪያ ለተመልካቾች አካፍልልን በመላው ዓለም የምትገኙ ኦርቶዶክሳውያን እንደምን አላችሁ በእያላችሁበት ሰላማችሁ ይብዛ እኔ ወንድማችሁ አላየና ወንድማችን ዘማሪ ዳዊት እንደተለመደው የአሸዋ ማዶ ደብረ መንክራት በርሜል ቅዱስ ጊዮርጊስና ገባሪት ኃይል ምርት ደለጎ ቅድስት ኪዳነ ምህረት የጉዞ ፕሮግራም በቆይታችን ማብራሪያ የምንሰጣችሁ ይሆናል ከኛ ጋር ሁኑ ወንድማችን ዘማሪ ዳዊት እንግዲህ የበርሜል ቅዱስ ጊዮርጊስ ጉዞ ይታወቃል ብዙ ጊዜ ያው በርሜል ቅዱስ ጊዮርጊስ በጣም ከፍተኛ የሆነ ተግዳሮት ያለበት ቦታ ነው ያ ማለት ምን ማለት ነው ጠበሉ ከመፍለቁ ጀምሮ ግማሾች በጄኔሬተር ነው የሚሰራው ሲሉ ግማሾች ማሰሪያው ላይ ተደግሞበት ነው ሲሉ ግማሾች ኬሚካል ጋዝ ነው ሲሉ እንግዲህ በርሜል ቅዱስ ጊዮርጊስ ትክክለኛ የእግዚአብሔር መንፈስ ቅዱስ አሰራር የእውነት የድህነት ቦታ ስለሆነ እዚህ ተቀምጦ ከሚያወራው ሰው የበለጠ ሄዶ የሚድነው ሄዶ የሚፈወሰው ሄዶ የሚደረግለት ሰው ስለበለጠ እግዚአብሔር ማሸነፍ ስለሚችል ከእግዚአብሔር ጋር የሚጣሉ ይደቃሉ ስለሚል መጽሐፍ ቅዱስ ጊዮርጊስ በተሰጠው ቃል ኪዳን የራሱን ቦታ ይሄው ለተከታታይ እንግዲህ ለውሃ ተብሎ ወጣ ነገር ግን በጣም በጉዞና በሚዲያ መታወቅ ከጀመረ እንኳን ወደ 4 አመታቶችን ከ2014 ዓመተ ምህረት ጀምሮ ወደ 4 አመታቶችን አስቆጥሯል የሚሄደው ህዝበ ክርስቲያን እየዳነ እየተፈወሰ በመምጣቱ ተግዳሮቱ እየተሰበረ የሰይጣን የዳቢሎስ አሰራር ሰንሰለቱ እየተበጠሰ የእግዚአብሔር ድንቅ ስራዎችና የእግዚአብሔር ታምራቶች በዓለም ሁሉ እየተነገረና እየተመሰከረ ይገኛል ማለት ነው እንግዲህ በርሜል ቅዱስ ጊዮርጊስ በ2018 በዘንድሮ ዓመተ ምህረት ከጥር 15 ጀምሮ እስካሁን ድረስ 3 ጉዞ ነው ያዘጋጀነው አሁን የሚቀጥለው ጉዟችን ደግሞ ግንቦት 9 መሄጃ ግንቦት 18 መመለሻ ወይም እንደ አውሮፓውያን አቆጣጠር ሜይ 17 መነሻ ሜይ 28 መመለሻ አራተኛ ዙር ጉዟችን ነው እንግዲህ ቦታው ከባህር ዳር ጀምሮ በርሜል ቅዱስ ጊዮርጊስ እስከሚደረስ ድረስ ከ250 እስከ 280 ድረስ የሚሆን ኪሎ ሜትር ርቀትን የሚያስተናግድ ረጅም ርቀት ያለው መንገድ ነው ዝናብ ከሚዘንብበትና ዝናብ ጠብ ከሚልበት ጊዜ ጀምሮ መንገዱ
ጭቃ ስለሆነ መሄድ አይቻልም። በዋናነት የመንገዱ ሁኔታ ስለሚያስቸግር ነው። ደግሞ ክረምቱ ከወጣ በኋላ ከጥቅምትና ከመስከረም መጨረሻ አካባቢ ጀምሮ ዝናብ በየቦታው ይቆማል። ያ ግን ክረምቱን ቋጥሮ የሚቆየው ጭቃ እና መንገድ ላይ የሚያቆረው ውሃ ባለመድረቁ እስከ ታህሳስና እስከ ህዳር መጨረሻ ድረስ ጉዞ ተጓጉሎ ይቆያል ማለት ነው። ስለዚህ እንግዲህ በሀገር ውስጥም ከሀገር ውጭም ያሉ ኦርቶዶክሳውያን ይህን እድል ተጠቅመውበት የዚህን ዓመት የመጨረሻ ጉዞ ከኛ ጋርም ባገኙትም አጋጣሚ መቼም ግዴታ በእኛ ይጓዙ አንልም፣ ግን ባገኙት አጋጣሚ ይሄ እድል ባያመልጣቸው መልካም ነው። ክረምት ላይ የሚጠይቁ ሰዎች ብዙ ናቸው። የትምህርት፣ የስራ፣ የቤተሰብ ሁኔታ አመቻችተው የሚመጡ ሰዎች አሉ። ግን ትኬታቸውን ቆርጠው ገንዘባቸውን አባክነው ከመመለስ ውጭ በክረምት ሄዶ ተጠምቆ የመጣ ምናልባት ከ101 ወይ ደግሞ ከ51 ሰው ሊኖር ይችላል፣ አይታወቅም። ምክንያቱም መንገዱ በጣም አስቸጋሪ ስለሆነ ማለት ነው። ስለዚህ አሁን ላይ እኛ ሚያዝያ 24ም ጉዞ ነበረን፣ ሙሉ በሙሉ ሰርዘናል። የሰረዝንበት ምክንያት ምንድነው? በሀገራችን በኢትዮጵያ አልፎ ተርፎ በዓለም ባለው የነዳጅ አቅርቦት እጥረትና ችግር ምክንያት ከአቅማችን በላይ ስለሆነ የጉዞ መርሃ ግብራችንን ሰርዘናል። ያንን ስንሰርዝ እንግዲህ በቂ ምክንያት ስላለን ነው። ምክንያቱም በባለፈው ሚያዝያ 10 የሄደው ጉዟችን 5 መኪና ነበር ሰው የቆረጥነው፣ ለ5 መኪና የሚበቃ ህዝብ ነበር የቆረጥነው። 5ኛው መኪና ነዳጅ ሊቀዳ ተሰልፎ ቀንም ሌሊትም ተሰልፎ ሳይደርሰው በመቅረቱ የ5 መኪና ሰው ወደ 4 መኪና የአንዱን መኪና ሰው ወደ 4ቱ መኪናዎች አከፋፍለን እንግዲህ በጉዞ ላይ ብዙ ቅሬታ ያቀረቡ ሰዎች ነበሩ። መቼም ሰው እንግዲህ የሚያየውን ነገር ነው የሚናገረው እንጂ ወደፊት የሚሆነውን ነገርና ያላየውን ነገር መናገር አይችልም። ግን የባሰ ነገር ሊፈጠር ይችል ነበር 4ቱም መኪናዎች ነዳጅ ባያገኙ። ይሄ ደግሞ ምንም የመኪና ባለ ንብረቶችም እኛም ምንም ማድረግ አንችልም። ነዳጅ ደርሰናል ብለው ይሰለፋሉ። ነዳጅ ተሰልፈው ሲቀዱ ታርጋቸው ይፈታል፣ ወደ መናኸሪያ ይገባሉ። መናኸሪያ መንገድ ትራንስፖርት ሲመድባቸው ከተመደቡበት መስመር ከሚሰጣቸው መውጫ ጋር ታርጋቸው ይሰጣቸዋል። በግላቸው ነዳጅ ቀርተው ወይም ማደያ ነዳጅ ቀርተው በራሳቸው መብት ንብረታቸው ላይ ማዘዝ አይችሉም። መኪና ግዙኝ ብትል የነዳጅ መኪና ማንም አይገዛም። ስራ አሰሩኝ ነዳጅ አለኝ ብትል ግን ማንም በጠራኸው ቁጥር ሰው ከፍሎ ያሰራል። ስለዚህ እኛ ደግሞ በዚህ ሰዓት ይህንን ነገር ምንም ማድረግ ስላልቻልን እግዚአብሔር ይመስገን ብዙ ትኬት ከመቁረጣችን በፊት ከሀገር ውጭም ያሉ ሰዎች ቀድመው ከመምጣታቸው በፊት አቅማችንን አይተን ሰው የሚችለው የአቅሙን ማድረግ ነው። መቼም ለአንድ ጫጩት ፍትፍት መብላት እያለባት ጥሬ ባቄላ ከሰጣት ታንቃ ነው የምትሞተው። ስለዚህ እኛም እስከ መጨረሻው ድረስ ጠብቀን ይሆንልናል ብለን አስበን ህዝበ ክርስቲያኑ ከውጭ ሀገር መጥቶ ከክፍለ ሀገር መጥቶ ከተለያየ ቦታ መጥቶ ባህር ዳር ከደረሰ በኋላ ነዳጅ የለም መኪና የለም ብለን ችግር ብናወራ ለችግሩም መፍትሄ አናገኝም። ሰውም ሊረዳን አይችልም። በሰውም አትፈርድም። ልክ ነው። ብዙ ነገር አጥቶ ብዙ ገንዘብ አውጥቶ የመጣ ህዝብ ፕሮግራም ማስተጓጎልና ማስተናከል ስለሌለብን አሁን ላይ ግን ሰዎች በሚፈልጉት መንገድ እያስተናገድን ነው። በባለፈ በከፈሉት ገንዘብ ምንም አይነት የዋጋ ጭማሪ ሳናደርግ አሁን ዋጋ ጨምሯል፣ ታሪፍ ጨምሯል፣ ማስተካከያ ተደርጓል። ምክንያቱም 200 ሺህ ብር የሚከፈላቸው 250 ሺህ ብር የሚከፈላቸው የነበሩ መኪናዎች ከ350 ሺህ ብር እስከ 400 ሺህ ብር የሚደርስ የዋጋ ጭማሪ አድርገዋል። ስለዚህ እነሱ ምንድነው ይሄንን ሲያደርጉ ከነዳጅ ጋር ተያይዞ መኪና በነዳጅ ብቻ አይደለም የሚሄደው። ዘይት አለ፣ ጎማ አለ፣ ባለስቴር አለ፣ ባትሪ አለ፣ ብዙ ነገር አለ። ዛሬ ላይ በተሪፍ ሰርተው ነገ ላይ ወደ ጎማ ተራ ወይ ወደ ሌላ መኪናው ወደሚፈልገው ስፔር ፓርት ሲሄዱ የተለያዩ ነገሮችን የሚያስወጣቸውን ነገሮች አስበው ሊሆን ይችላል ተሪፍ የሚጨምሩት። ስለዚህ እኛም ደግሞ ልክ ከጊዜው ጋር ካለው ወቅታዊ ሁኔታ ጋር ከባለ ንብረቶች ጋር በመነጋገር ስለሆነ ዋጋ ማሻሻያ ልናደርግ የምንችለው አሁን ባለው በቀጣዩ ጉዞ የዋጋ ታሪፍ ጭማሪ ተደርጓል። እንግዲህ ምንም ማድረግ አንችልም። ህዝበ ክርስቲያኑን ለማገልገል ከህዝበ ክርስቲያኑ የምንቀበለው ገንዘብ ለእንቅስቃሴ ወይም ለመኪና ማቅረቢያ፣ ለማረፊያ ሁኔታ፣ ለተለያዩ ለፕሌን ትኬት፣ ለሁሉም ነገር የምናደርገው ከህዝቡ የምንቀበለውን ገንዘብ ስለሆነ አገልግሎቱን ላለማቆም ጊዜ ሰጥተን ተነጋግረን ከአጋር ጓደኞቻችን ከሌሎች ማህበራቶችም ጋር ተነጋግረን የጉዞ ማሻሻያ ታሪፍ ጭማሪ አድርገናል። በዚህ በሚያዝያ 24 ጉዞ ለመጓዝ ግን ገንዘብ ያስገቡ ሰዎችን ይቆረጥልን ያሉትን ወደዛኛው ወደሚቀጥለው ጉዞ
ያለ ምንም ጭማሪ ትኬታቸውን እየቆረጥን ነው ወደዛኛው እየቀየርን ነው ይመለስልን ገንዘቡ በዚህ ሰዓት የሥራ ሁኔታ አይመቸኝም የምጠመቅበት ወቅት አይደለም ንጹህ ላልሆን ይችላል ለሚሉ ሰዎች ደግሞ ያለ ምንም ተቆራጭ ገንዘባቸውን እየመለስን ነው ከዚህ የበለጠ አገልግሎትኛ ባቅማችን ልንሰጥ አንችልም ግን እንደ አጠቃላይ በቀጣይ ከዚህ በኋላ ጉዞ መቼ ይኖራል የሚለው እኛ ብንኖር እግዚአብሔር ቢፈቅድ 2019 መቼ እንደሚጀምር አናውቀውም ነገር ግን እስካሁን በመናደርጋቸው የጉዞ ፕሮግራሞች ከህዳር 1 ጀምሮ ምናልባት ሲዘገይ ደግሞ እስከ ታህሳስ 15 እስከ ጥር ድረስ እንደ ዘንድሮ ዓመት ሊሄድ ይችላል ማለት ነው ስለዚህ በእኛ በኩል በዚህ ጉዞ ላይ ምርት ደለጎ ገባሪት ኃይል ቅዱስ ኪዳነ ምሕረትና አሸዋ ማዶ በታምረኛው ጠበል በርሚል ቅዱስ ጊዮርጊስ ላይ በአለን የጉዞ ፕሮግራም ቦታው ላይ በሚኖረን ቆይታ ያለ ምንም ወረፋ ሰዎች በበቂ ሁኔታ ተጠምቀው ይመለሳሉ ማለት ነው እንደስከዛሬው እንግዲህ ተጨማሪ ጉዞዎችን አናደርግም ወደ ጣና ገዳማት ወደ አቡነ ሐራ ድንግል ገዳም አንሄድም ለምን ከተባለ አሁን በሚያዝያ 10 በነበረው ጉዞ ነዳጅ ከባህር ዳር ፉል አድርገው ሄዱ ሲመለሱ ባህር ዳር ላይ ጨረሱ ወደ አቡነ ሐራ ድንግል በሌላ ታሪፍ ሌሎች መኪናዎችን ጠርተን ነው የገባነውን ቃል ለመፈጸም ግዴታም ስለሆነ ወደ አቡነ ሐራ ድንግል ሌላ ተጨማሪ ወጪ አውጥተን ሌሎች ነዳጅ ያላቸውን መኪናዎች ጠርተን ነው ወደ አቡነ ሐራ ድንግል ወስደን አስጠምቀን የመለስናቸው ስለዚህ በዚህ ጉዞ ላይ ምናልባት እንግዲህ እስከ ሚያዝያ 30 ድረስ ነው ምዝገባ የሚኖረን እኛ ባሉን የሥራ ተከታታይ 8 ቀናቶች ሌሊትም ቀንም ሰዎች እየደወሉ መመዝገብና ትኬት እንዲቆረጥላቸው ማድረግ ይችላሉ ከዛ በኋላ እንግዲህ እስከ ግንቦት 9 ነው ጉዟችን የሚካሄደው ግንቦት 3 ግንቦት 4 ግንቦት 5 የሚኖሩትን ቀናቶች አናውቃቸውም ዛሬ ላይ መወሰን አንችልም ነገ ደግሞ ሌላ ነገር ከመጣ አሁንም ድጋሚ የጉዞ ታሪፍ ማሻሻያ ሊደረግ ይችላል እስከ ሚያዝያ 30 ግን ቀድመው የሚመዘገቡ ከሆነ አሁን ባለው የጉዞ ታሪፍ ልናስተናግዳቸው እንችላለን ይሄን ስል ግን በቀድሞ 24000 ብር ነበር በባለፈው 1000 ብር ጨምሮ 25000 ብር ሆኖ ነበር አሁንም ደግሞ ሌላ ጭማሪ ተደርጎበታል ስለዚህ ሰዎች ይሄንን መግለጫና ይሄንን የጉዞ መረጃ ከሰሙበት ጊዜና ሰዓት ጀምሮ ወደኛ እየደወሉ ትኬት ቢቆርጡ እላለሁ ወይም ደግሞ በእኛ ብቻ ሄዱ አይባልም በማንኛውም ማህበር ወይም ደግሞ በግላቸውም እንኳን መሄድ ቢፈልጉ ከዚህ ከግንቦት ወር የተሻለ የጉዞ አማራጭ ወደ በርሜል ቅዱስ ጊዮርጊስ አይኖርም የማይኖርበት ምክንያት ምንድነው ብዙ ምክንያት አለ ያንን መዘርዘር ላይ ተጠበቅብኝ ይችላል ለሰዎችና ለህዝበ ክርስቲያኑ የሚጠቅመው መረጃ ብሰጥ መልካም ስለሆነ ከውጭ ሀገር የሚመጡ እህቶች ወንድሞች የኢትዮጵያ የመኖሪያ ፍቃድ የሌላቸው እጥፍ ነው የሚከፍሉት እሱም ደግሞ በኢትዮጵያ ኤርላይንስ ወደ ኢትዮጵያ የሚገቡ ከሆነ በኢትዮጵያ ኤርላይንስ የማይገቡ ከሆነ ኢትዮጵያ ላይ የሚንቀሳቀሱበት የመኖሪያ ፍቃድና ግሪን ካርድ ከሌላቸው አሁንም ደግሞ ሁለተኛ እጥፍ ነው የሚከፍሉት ስለዚህ ከውጭ ሀገር የሚመጡ ሰዎች እኛ አይደለንም ዋጋ የምንጨምርባቸው ወይም ደግሞ ከውጭ ሀገር መጥተው ኢትዮጵያ ውስጥ የመኖሪያ ፍቃድ ካላቸው አየር መንገዱ መጨመር ስለማይችል እኛም መጨመር አንችልም ስለዚህ ወደኛ ቀድመው ለመመዝገብ የሚያስፈልገው ክፍያ መክፈል ከከፈሉበት የባንክ ደረሰኝ ወይም ሞባይል ባንኪንግም ከሆነ ስክሪንሾት አድርገው ከዛ የባንክ ደረሰኝ ጋር ፓስፖርት መታወቂያ መንጃ ፍቃድ ናሽናል አይዲ ያላቸውን ነገር ወደኛ ከላኩልን የቅርብ ተጠሪ ቤተሰብ ስምና ስልክ ጨምረው ወደኛ ከላኩልን በቀጥታ ትኬታቸውን ቆርጠው ለኛ በላኩበት አድሬስ ባሉበት እንልክላቸዋለን ማለት ነው ስለዚህ ዛሬ የተገኘንበት ትልቁ ምክንያት ለህዝበ ክርስቲያኑ ግልጽ የሆነ መረጃ ለመስጠት ነውና ሁሉም በዚህ ጉዞ ተገይተው የበረከቱ ተካፋይ እንዲሆኑ እኔ በራሴ መንፈሳዊ ጥሪን ማስተላለፍ ፈልጋለሁ እኔ ያላነሳኋቸው አንተም የምታነሳቸውን የሚያልመለስኳቸው ነገሮች ካሉ አሁንም ደግሞ በጥያቄና አንሳቸውና መወያየት እንችላለን ወንድማችን ዘማሪ ዳዊት ምናልባት በዚህ የጉዞ እንቅስቃሴ ላይ አየር መንገዱም ያው መንግስታዊ ተቋም ስለሆነ የነዳጅ ችግር አይኖርበትም የታሪፍ ማስተካከያ ሊያደርግ ይችላል ግን ቀድመው ለሚከፍሉ ሰዎችና ቀድመው ለምንቆርጥላቸው ሰዎች እስከመቼ ድረስ የጉዞ ማጠናቀቂያ እንደምናደርግም በዚሁ አጋጣሚ በአንተ በኩል ደግሞ ሰዎች የሚጠይቁህ ነገርም ካለ ግልጽ ማድረግ የምትፈልገው ነገር ካለ ድሉ ልስጥስ ይላንተ
መልካም ቅድም ጀምረህ የተወከው ነገር ነበረ ትልቁ ነገር ምንድነው አሁንም ሰዎች በዚህ ጉዞ መርሃ ግብር ላይ ለመሳተፍ ሲያስቡ ቀድሞ በቆረጡ ሰዓት ለነሱም ቫልዩ አለው አንደኛ ሰዓት በፈለጉ ሰዓት መምረጥ ይችላሉ ለምሳሌ ጠዋት በጠዋት ሂጄ ጣና ገዳማትን በግሌ መሳለም ፈልጋለሁ ማወቅ ፈልጋለሁ የሚል ሰው ካለ የበረራ ሰዓት ጠዋት ላይ ማድረግ ይችላል እንግዲህ ከአዲስ አበባ ባህር ዳር ኢትዮጵያ ኤርላይንስ አሁን ባለው 16 በረራዎችን ያደርጋል 16 በረራ ማለት ከጠዋት 12 ሰዓት ከ35 እስከ ማታ 11 ሰዓት ከ20 ባለው የተለያዩ በረራዎች አሉና ምናልባት በእነዚህ በረራዎች ውስጥ ቀድሞ መሄድ የሚፈልጉ ሰዎች እንግዲህ ቀድሞ የሚመዘገቡ ሰዎች ይሄን እድል ማግኘት ይችላሉ አንዳንዶች ከስራ ከወጣው በኋላ ለምሳሌ እስከ 6 ሰዓት ሰርተው የ10 ሰዓት በረራ ተቆርጦላቸው 10 ሰዓት መሄድ ይችላሉ አሊያም ደግሞ እስከ 6 ሰዓት ሰርተው 8 ሰዓት መብረር ይችላሉ ምክንያቱም ከበረራ ሰዓታቸው 2 ሰዓት ቀድሞ ስለሚገኙ ማለት ነው ቀድሞ የሚቆርጡ ሰዎች የሰዓት አማራጮችን ማግኘት ይችላሉ ነገር ግን መጨረሻ ላይ አሁን ለምሳሌ ግንቦት 1 ግንቦት 2 ላይ ለቁረጥ እንኳን ቢሉ ቢመጡ የሰዓት አማራጭ ያገኙ ምክንያቱም ቀድመው ሰዓቶች ይያዛሉ በተለይ እንደዚህ ሚድዴይ ላይ ኩለ ሰዓት ላይ ያሉት ከ4 ሰዓት ጀምሮ እስከ 8 ሰዓት ያሉት በረራዎች ሁሉም ሰው ይመርጣቸዋል አንደኛ ጠዋት ተቻኩሎ ከቤት መውጣት አይፈልግም ሁለተኛ ደግሞ ማታ ምሽት መግባት አይፈልግም ስለዚህ ሚድዴይ ወይ መኩለ ቀንን ስለሚፈልገው ከ4 ሰዓት እስከ 8 ሰዓት እስከ 9 ሰዓት ያሉት በረራዎች ቀድሞ ስለሚያዙ ቀድማችሁ ሰዓት መርጣችሁ ብትቆርጡ ጥሩ ነው በያስባለሁ ሌላኛ የውጭ ዜጋዎች ለምሳሌ ከውጭ ራሳቸው መቆረጥ ይፈልጋሉ አገር ውስጥ ደግሞ ቤተሰባቸውን ይዘው መሄድ ይፈልጋሉ እነዚህም ቀድሞ ቢመዘገቡ አንድ ፍላይት ላይ ቲኬታቸውን ቡክ ማድረግ እንችላለን ምንድነው ችግሩ እነሱ ውጭ ሀገር ሆነው ዛሬ ቲኬት ይቆርጡና ከ6 ከ7 ቀን በኋላ በረራዬን አንድ ላይ ደርሶ መልስ አድርገህ ቁረጥልኝ የሚል ሐሳብ ያመጣሉ ምክንያቱም ለምሳሌ እከሌ የምትባል ግለሰብ ከውጪ 4 ሰዓት በረራ ቆርጣ ከ5-6 ቀን በኋላ ወንድሜን ከኢትዮጵያ ወይም እህቴን ወይም ቤተሰቤን ከኢትዮጵያ መቁረጥ ፈልጋለሁ ስለዚህ በእኔ በረራ ላይ አድርጉልኝ ቢሉ ሰዓት አማራጭ ላናገኝ እንችላለን ስለዚህ የነዛ ሰዓት ደግሞ ሲለያይ ሰዓት ይለያያችሁብን ብለው መንገደኞች ላይ ቅሬታ ይመጣል ስለዚህ በተለይ ውጭ ሀገርም ሆኖ ሀገር ውስጥም ሆኖ እህትም ወንድምም ጎረቤትም የሥራ ባልደረባም ትኬት ሊቆርጡ ሲመጡ አብረው ቢቆርጡ አንድ በረራ ላይ መሆን ይችላል ይሄ ማለት ራውንድ ትሪፕ ነው የምንቆርጠው ራውንድ ትሪፕ ማለት መሄጃ ለምሳሌ ሜይ 17 አዲስ አበባ ባህር ዳር ሜይ 26 ባህር ዳር ቱ አዲስ አበባ ላይ ነው የምንቆርጠው ይሄን አሶሺየት አድርገን ስንቆርጥ አያይዘን ስንቆርጥ ለነዚህ ፓሴንጀሮች ለነዚህ መንገደኞች አንድ ላይ መርጠው ሲቆርጡ አንድ ፕሌን ላይ ይሆናሉ ሲሄዱም ሲመጡም አንድ ላይ በረሩ ማለት ደግሞ እኛ ማህበሩ ለሊት ላይ ከማረፊያ ቦታ ቀስቀሰን ጉዞ ለማስጀመር ሰዎችን ወንበር አንድ ሰው ወንበር አንልድልም ምንድነው እናደርገው ያለን አሰራር ሰዎች በበረራ ሰዓታቸው ባህር ዳር ከአየር መንገድ ሲወርዱ ከአየር መንገድ ወጪ እንዳይኖርባቸው ማህበሩ በዛው ባህር ዳር ላይ ማለት ነው ከአየር መንገድ ሲወጡ የኤልሻዳይ መንገደኞች በርሜል ተጓዦች ይያሉ ወደ መኪና ያስገባሉ ወንበር እንደረድላለን መኪናው ሲሞላ ወደ ማረፊያ ይሄዳል ያዛ የመኪና ቁጥር ይነገራቸዋል ሁሉም ለሊት ላይ ጸሎት ካለቀ በኋላ ወደ የመኪናቸው ግቡ ሲባል በየመኪናቸው ነው የሚቀመጡት ማለት ነው ስለዚህ አብረው ከሄዱ አብረው ወንበር ይዛሉ የሚፈልጉት ወንበር ላይ ፕሌን ላይም አብረው ይቀመጣሉ በዚህ መልኩ መስተናገድ ይችላሉና ቀድሞ የሚመዘገቡ ሰዎች ትኬት ሲቆርጡ የሚያጋጥሙኝ ነገሮች ስለሆኑ አብራችሁ ብትመጡ ወስናችሁ መታወቂያም ስትልቁ አብረው ምንድነው አንድ መታወቂያ ለምሳሌ 41 16 16 16 ሚለው ላይ አንዱን መታወቂያ ደግሞ 43 12 12 ላይ ብለው አንተ ጋር አስመዝግበው እኔ ጋር ደግሞ ያኛው ቢመዘገብ ሊስት ላይ ለብቻው ነው የሚገባው በአንድ መረጃ በአንድ ፋይል ቢልኩልን ሞር ጉዟቸው የተቃና ጉዟቸው የተሳካ ወይም ደግሞ አስተማሚ ሊሆን ይችላል እናት ልትሆን ይችላልሽ ወንድ ሊሆን ይችላል ደጋፊ አጋዥ ያለው ሊሆን ይችላል እነዚህ በበሮ ማያቅ በኢትዮጵያ ኤርላይንስ በሮ ማያቁ ሰዎችም ይኖራሉና እነዛ ሰዎች አብሯቸው የሚሄዱ ቤተሰብ ቢኖሩ ሞር የተሻለ ነው ሌላኛው ትልቅ ቻሌንጅ እያደረገን ያለው ወንድም ያላየ አላነሳው ብዙ ወንድሜቶች ብዙ እህቶች እያለቀሱ ይገኛሉ ከ2016 ጀምረው የተመዘገባሉ መሄድ የማይችሉ መክፈል የማይችሉ ነገር ግን የቅዱስ ጊዮርጊስን ድነት ዛሬ ነገ ያሉ የሚጠባበቁ ብዙ ወንድሞች አሉ ከዚህ በፊት ምናልባት በየጉዞ ታስታውስ ከሆነ ባለፈው ጉዟችን በጥሩ ጉዞ ላይ ወደ 29 ሰው አካባቢ ይዘን ሄደን ነበር ልዩ ሰዎች ስፖንሰር ያደረጉት አሁንም እነዚህ ሰዎች ተመዝግበው ያሉ አሉ አሁንም እየጠየቁን ያሉ አሉ እያለቀሱ በቃ እኔ በብዙ ጠውረድ ውስጥ በሃይማኖቴ ተፈተኜ እስከ ጴንጤ አዳራሽ ሁሉ ገብቻለሁ በቃ መሄድ እፈልጋለሁ እንግዲህ የማን ችግር ከማን ይበልጣል እያልን እያነጻጸርን የሰውን የየችግሩ የየበሽታው ለምሳሌ አንድ ሰው ኩላሊት ታማሚ ሆኖ ዴይሊ ዲያሊሲስ እያደረገ እየታጠበ ኩላሊቱን እያሳጠበ ዛሬ ለመኖር የሚችል ሰው አለ
ነገ አንዱ ደግሞ በመንፈስ ተይዞ ነገር ግን ዛሬም እየኖረ ለነገም ተስፋ ያለው ሰው አለ። ተስፋ አጡ ሰዎች አሉ። ዛሬ ካልሄዱ መዳን የማይችሉ ሰዎች አሉና እንደዚህ አይነት ሰዎችን እየያዘን እየሄድን ነው። ስፖንሰር ማድረግ የምትፈልጉ ሰዎች ካላችሁ ስመ ክርስትናችሁን ልካችሁ እኛ ጋር በቀጥታ ስትደውሉ የምናደርገው ምንድነው እኔም አንተም አሁን እያደረግን ያለ ነው የሚሄደውን ሰው ስልክ እናገናኛቸዋለን። ለምሳሌ እኔ ችግረኛ ከሆንኩ እኔን ስፖንሰር የሚያደርገኝ ሰው ካለ የኔን ለዛ ለከፈለው ሰውዬ ይሰጥና ከሱ ጋር ዲል አድርገው አውርተው በዛ መልኩ ጉዞዎችን ብታግዙ ስፖንሰር ብትሆኑ ብዙ ሰዎች አቅመ ደካሞች አሉ። ብዙ ሰዎች የሰማዕቱ የቅዱስ ጊዮርጊስን ድህነት የሚጠባበቁ ሰዎች አሉና ስፖንሰር ማድረግ የምትፈልጉ ሰዎች በቀጥታ መንገደኛውን የምናገናኛቸው ይሆናል። እነሱም ደግሞ ቅድሚያ በዛ መልኩ ብታርጉ። ሌላኛ ደግሞ አቅመ ደካማ ቤተሰብ ያላቸው ሰዎች አሉ። ውጭ ሆነው አቅመ ደካማ ነገር ግን ያንን ሰው ደግፎ ያንን ሰው ይዞ ወደ ጠበል ቦታ ማጓጓዝ የሚችል ሰው ይፈልጋሉ። ቤተሰባቸው ታሙባቸው ወደ ጠበል የሚወስድላቸው ሰው ግን የሉም። እነዛ ለዛ ሰው ክፍያ ቢከፍሉ እኛ አጣርተን ትክክለኛ የሆነ ሰው ስልክ እንስጣቸዋለን። ቤተሰባቸውን በኃላፊነት በርሜል ቅዱስ ጊዮርጊስ ከኛ ማህበር ጋር ተጉዞ ደርሶ እስኪመለስ ድረስ አስጠምቆ ጠዋት ተነስቶ ማታ ተነስቶ ተጠመቅ ብሎ ምግቡን በአግባቡ እንዲመገብ መድኃኒት ካለው መድኃኒቱን በአግባቡ እየወሰደ እንዲጠመቅ ማድረግ የሚችሉ ሰዎች አሉ። ለነዛም ሰዎች ስፖንሰር መሆን የሚችሉ ከሆነ ቤተሰባቸውን በዛ መልኩ የሚወስድላቸው ሰው በእኛ በኩል ማግኘት ትችላላችሁ ማለት ነው። እንግዲህ ስለ በርሜል ቅዱስ ጊዮርጊስ የጉዞ መረጃ ብዙ ጊዜ በየቪዲዮ እንሰጣለን። አሁን አበዛችሁት በቃ በየጊዜው አይደለም፣ በየጊዜው አዳዲስ ሰው ይሄዳል። በርሜል ቅዱስ ጊዮርጊስ በየጊዜው አዳዲስ መረጃ የሚወስድ ሰው የሚፈልግ ሰው አለና ለምሳሌ ምን ያስፈልጋል ብሎ የሚጠይቅ ሰው አለ። የዛሬ 2 ዓመት የዛሬ 3 ዓመት የተለቀቀ ቪዲዮዎችን ያላየ ሰው ይፈልጋል። እንደው በጣም የሚገርመው ላስቁምህና አሁን ብዙ ጊዜ የጉዞ መረጃ ቪዲዮ አበዛችሁብን ምስክርነት አለቁም ወይ የሚለው ሰው በራሱ የተነገረውን ወደ ጉዞ ሲመጣ የሚያስፈልገውን ነገር ይዞ አይመጣም። ለምን? ባለመስማት። የጉዞ መረጃ ሲባል በቃ ሁለታችን የግል ጉዳይ የምናወራ አስመስሎ የሚያይ ሰው አለ። ለምን መሰለህ? ጉዞ የሚመጣ ሰው ያንተን እርዳታ የማንንም ሰው እርዳታ ሳይፈልግ ይሄንን መረጃ ሰምቶ ራሱ ተዘጋጅቶ መምጣት ይችላል። ለምን? ይሄን አልነገራችሁኝም ይሄን አልሰማሁም እንዳይል ነው እኛ እዚህ ጋር መረጃ የምንሰጠው። ለምሳሌ የጉዞ መረጃ በመስጠታችን አይደል እንደ ሰው እኮ ለምሳሌ ይሄ ጉዞ ተሰርዟል ብለን ባንናገር ሰው እንዴት ይመጣል? ሰው በዚህ ቀን ጉዞ ምዝገባ ጀመረናል ብለን ባንናገር ሰው እንዴት ይመጣል? ምስክርነት የምንለቅባቸው ቀናቶች አሉ። በዛ በተያዘላቸው ፕሮግራም መሰረት እንለቃለን። ይታወቃሉ። ማክሰኞ፣ ሐሙስ፣ ቅዳሜ ሁሌ ምስክርነት መርሃ ግብሮቻችን እነዚህ ናቸውና በእነዚህ የጉዞ መርሃ ግብር ላይ ምስክርነቶችን ያገኛሉ። ይሄ የጉዞ መርሃ ግብር ልዩ የጉዞ መግለጫ ነው። ይሄን ቪዲዮ ሶስቱን ምስክርነት አይቶ ይሄን የጉዞ ባለፈ ምን ተፈጠረ መሰለህ? ከዚህ ተጓዦች ትኬታቸውን ወስደዋል። ነገር ግን እኛን የሚጠብቁ ነበሩ። የት ነው የሚጠብቁን? ቦሌ አየር መንገድ። ግን ይሄንን ማብራሪያ ላይ ሁሌ እንሰጠዋለን። ትኬታችሁ እንደወሰዳችሁ ከበረራ 2 ሰዓት በፊት ኢትዮጵያ አየር መንገድ ቦሌ ተገኙ። ሎካል በረራ ብላችሁ በበረራ ሰዓታችሁ በራችሁ ኑ። ባህር ዳር ስትወጡ ገና ከአየር መንገድ እቃቸውን እያወረዱ ውስጥ ላይ ኮነን አየር መንገድ ውስጥ ላይ የላቸውም የሚሉ ሰዎች አሉ። ግን ውጪ ላይ ሲወጡ ደግሞ እንኳን ደህና መጣችሁ ብለው የኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር አስተባባሪዎች አሉ። ይህንን የጉዞ መረጃ ምስክርነቱን ብቻ አይቶ የጉዞ መረጃውን ካላገኘ ትኬት ቆርጦ ቤት ቫልዩለስ ነው። ስለዚህ ፉል ኢንፎርሜሽን ማግኘት መቻል አለበት። በባለፈውም ጭንቅ የሆነብኝን ነገር ልንገር። ባህር ዳር ላይ መንገደኞችን በምንሸኝ ሰዓት እውነቴን ነው የምልህ እኔ ጉዞ ላይ እንግዲህ ጥምቀት 5 ቀን ነው 8 ቀን 9 ቀን ጥምቀት 9 ቀን ቆይታ ነው። እንግዲህ ጉዞ 5 ቀን ጥምቀት 8 ቀን ወይም 9 ቀን ለሚጠመቁት። ነገር ግን እኔ 2 ዓመት የምለብሰው ልብስ ያን ያክል ልብስ የለኝም፣ ያን ያክል ሻንጣ የለኝም። ትልልቅ ሻንጣዎች አምጥተው ለመጫን የሚቸገሩ ሰዎች አሉ። ስለዚህ ያንን ሴቭ ለማድረግ በቂ ሆነ። አሁን እንግዲህ ቦታው ላይ ሙቀት ነው፣ ሰዓቱ ሙቀት ነው። ነገር ግን ቀለል ያሉ ልብሶችን ብቻ ይዞ መምጣት ይቻላል። ወደ ቦታውም ሲካሄድ እያስቸገረን ያለው አሁንም እናገረዋለሁ። ለምን መሰለህ? ደውሎ ስልክ የተወሰደብኝ ብለው ማለት የለባቸውም። እዛ ቦታ ላይ ገንዘቡን ከፍሎ ለበረከት እንደሚጓዝም ገንዘቡን ከፍሎ ደግሞ ለስርቆት የሚሄድ ሰው አለ። የጉዞ ዋጋን ከፍሎ ሄዶ እዛ በርሜል ቅዱስ ጊዮርጊስ ላይ የ100 ሺህ ብር የ200 ሺህ ብር 3 ስልክ ሰርቆ ይመጣል። ያጋጠመንም ስለሆነ ከዚህ በፊት ባህር ዳር ላይም ሌቦቹ የተያዙበትም አጋጣሚ ስላለ ገንዘቡን ከፍሎም ለስርቆት የሚሄድ ሰው ስላለ ትልቅ ስልክ ይዞ መሄድ አግባብ አይደለም። ስለዚህ ትንንሽ ስልኮችን ያዙ። ሻንጣች ደግሞ በቂ የሆነ አነስተኛ ለዚህ እቃችሁ ልትይዝ የምትችል ልሸከፍ የምትችል አነስተኛ እቃ ብትይዙ መልካም ነው ብዬ አስባለሁ። በአንተ በኩል ቀረ የምትለው መልእክት ካለ አስተላልፍና ፕሮግራማችን እንዲሁ በጣም ይቅር በለኝ።
እስከ ዛሬ እኔ ለካ አላስወራ ብዬ ያስኩ ዛሬ በጣም ብዙ ነገር አወራ። አይ በባለፈው ጉዞ ብዙ ቻሌንጆችን ስላየው ነውና ምናልባት ያው ስታይ እንትን ይላል ይገባልና ሰዎች ሲደውሉ ምን ይላሉ መሰለ አንተ ብዙ የምታወራው ልጅ ነህ ወይስ ቁጭ ብለህ የምትሰማው ልጅ ነህ ብሎኛ ቃልዞ አንድ ሰውና ዛሬ እኔ ራሱ ወይኔ ዳዊትን በድየዋለሁ አልኩ እንደው ይቅር በለኝ። እና አሁን አንተ ያነሳቸው ሐሳቦች ላይ አንዳንድ ሐሳቦችን መጨመር ፈልጋለሁ። ስፖንሰር ብለህ ባነሳው ሐሳብ ላይ እኔ አሁን ስፖንሰር የሚፈልጉ ሰዎች ለመከልከል አይደለም። በቃ ስፖንሰር የሚፈልጉ አዳዲስ ሰዎች ባይደውሉብን መልካም ነው። ለምን መሰለህ ከ2016 ጀምሮ ከ400 ሰው በላይ ሊስት ላይ ተመዝግቦ የሚጠብቅ ሰው አለ። ስልካቸው አለን፣ ስማቸው አለን፣ አድራሻቸው አለን። በመታወቂያ ኮፒ ጭምር የተቀበልናቸው ሰዎች አሉ። ልክ እንደየችግር ብሶታቸው ስፖንሰር ሰው ካገኘን እየደወልን እነዛን ሰዎች እየደወልን በዚህ ጉዞ መሄድ ትችላላችሁ ወይ ይመቻችኋል ወይ ብለን ጠይቀን ችግራችሁ ምንድነው ህመማችሁ ምንድነው ብለን ጠይቀን ስፖንሰር ከሚያደርገው ሰው ጋር አገናኝተን ትኬት እንዲቆረጥላቸውና እንዲገናኙ ማድረግ እንችላለን። አብዛኛውን ጊዜ ግን አሁን እንዴት ማድረግ እንችላለን? እኛ ተመዝግበው እየጠበቁ ያሉ ሰዎች ሳይዳረሱ አዳዲስ ደግሞ የሚደውሉ ሰዎች አሉ። እኛ ጋም ደግሞ መዝግበን ይዘን ምንም ልናረጋቸው አንችልም። እነዛ በራሱ የተመዘገቡት ሰዎች በየጊዜው የጉዞ ፕሮግራም ባወጣን ቁጥር ተስፋ ሰጥተናቸዋልና ይደርሰናል ብለው የሚደውሉ ብዙ ሰዎች አሉ። ስለዚህ በአዲስ ለጉዞ ስፖንሰር አድርጉን ብላችሁ የምትደውሉ ሰዎች አሁን እኛ ማስተናገድ ስለማንችል የለንም፣ አትደውሉ። እኛ የመዘገብናቸውን ሰዎች ከጨረስን ማንም እኔ እናንተ ተሳፍረን አንሄድበትም። በቃ እንደ አዲስ አስቸኳይ ቪዲዮ አውጥተን በቃ ይሄን ያህል ሰው ስለምንፈልግ ስፖንሰር መደረግ የምትፈልጉ ሰዎች ችግር ያለባችሁ መድኃኒት የምትወስዱ እቤት ይዋላችሁ በጣም ችግር ያለባችሁ ሰዎች መጥታችሁ ተመዝገቡ ብለን ማስታወቂያ መስራት እንችላለን። ሚዲያው እጃችን ላይ ነው። አስቸኳይ መግለጫ በላይቭ በቀጥታ ስርጭትም በቪዲዮም መስራት እንችላለን። ስለዚህ ስፖንሰር አሁን በዚህ ሰዓት ያሉንን ለመጨረስ ወይም ደግሞ ካሉት ውስጥ የተወሰኑትን ሰዎች ለማስተናገድ ስፖንሰር ማድረግ የምትፈልጉ ሰዎች አቅም በፈቀደ እባካችሁ የቅዱስ ጊዮርጊስ በረከት ህሙማንን የሚጠይቅ ችግረኛን የሚረዳ ያው ብፁዓን ናቸው ስለሚል መጽሐፍ ቅዱስ የምችሉትን እጃችሁን በመዘርጋት አግዟቸው። እኛ ልክ ስፖንሰር የሚደረጉ ሰዎችን ከነስልካቸው ከነስማቸው ከነትኬታቸው ወደ እናንተ እንልክላችኋለን ወይም እናገናኛችኋለን። ስለዚህ በዚህ መንገድ ቢሆን መልካም ነው። ሌላኛው በሰራተኞች የሚፈጠሩ ችግሮችን ለመቀነስ 0941 16 ስልክ ቁጥር ኦልሞስት ከ2 ዓመት በላይ እኔ እጅ ላይ አልነበረም፣ በስልክ ኦፕሬተር ነው የነበረ። 43 12 12 12 ስልክም እንደዛው ለተወሰነ ጊዜ ሰው እጅ ላይ ነበረ። እነዚህን ስልኮች በቀጥታ ችግሮችን ለመፍታት ችግሮችን ሙሉ በሙሉ ለማጥፋት ሳይሆን ለመቀነስ በቴሌግራም ቶሎ ትኬት የማይላክላቸው ሰዎች አሉ፣ ስልክ የማይነሳላቸው ሰዎች አሉ፣ ቮይስ ሪከርድ የማይመለስላቸው ሰዎች አሉ። እነዚህን ነገሮች በሙሉ በመገንዘብ እነዚህ ስልክ ቁጥሮች የመጀመሪያ ቁጥሮችም ስለሆኑ ማህበሩ አገልግሎት ሲጀምር ጀምሮ የነበሩ በሌላ ሚዲያ በአሃዱ ሬዲዮ፣ በብስራት ሬዲዮ፣ በኤፍኤም 97.1 በብዙ ማስታወቂያዎች ላይ አየር ላይ የዋሉ ስልኮች ስለሆኑ ወደኛ እንዲመለሱ አድርገን ይዘናቸዋል። ማንም ሰው ከጠዋት ጀምሮ እስከ መልሶ ጠዋት በቃ የ24 ሰዓት ቢደውል ማንም ሰው በቀረጻ ሰዓት ምናልባት ካልሆነ እኛን ማግኘት ይችላል። አቅም በፈቀደ የምንችለውን ነገር ሁሉ በአገልግሎታችን ለማስተናገድ ዝግጁ ነን። ሌላኛው ተጨማሪ ስልኮች አሉ። እነዚህ ስልኮች እንግዲህ ቢዚ ሲሆኑ እነዚህ ስልኮችን ማግኘት የማይችሉ ሰዎች በ0906787878 በ0965 454545 በ0954777779 በ0969777778 መደወል ይችላሉ። ሁሉም ስልኮች ቴሌግራም አላቸው፣ ኢሞ አላቸው፣ ዋትስአፕ አላቸው። መልእክታቸውን በእኛ ሌሊት ቢሆን እንኳ በቮይስ ሪከርድና በሚሴጅ በጽሁፍም እንዲሁም ደግሞ በፎቶም ደረሰኝ ለምሳሌ ደረሰኝ መታወቂያቸውን የነሱን አድራሻ በሙሉ በተመቻቸው ሰዓት ሌሊት ላይ ቢልኩ እኛ ጋር ደግሞ ጠዋት ስራ ስንገባ ስልኮቹ ሲከፈቱ ይደርሰናል ማለት ነው። እና ይሄ ጉዞ እንግዲህ እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢወድና ቢፈቅድ እንደኛ ሐሳብ ቅዱስ ጊዮርጊስ በምልጃና በጸሎቱ ቢረዳን ከመኪና ባለ ንብረቶች ጋር ተነጋግረን ከወዲሁ እስከ ሚያዝያ 30 ድረስ
ያለንን የሰው ኃይል እያየንና እየመጠንን የጉዞ ዝግጅታችንን እናጠናቀቃለን። እንግዲህ በዶርቃም በኤልሻዳይም ባሉት የምስክርነት ፕሮግራሞች ላይ ማስታወቂያዎችን እንለቃለን። ሌላ መረጃ ሲኖር ደግሞ እኔ እናንተ በውይይት እንመጣበታለን። ለዛሬ እንግዲህ የነበረን ቆይታ በእኔ በኩል ይህንን ለሰማ ለሁሉም ጠቃሚ ስለሆነ አስቸኳይ መረጃ ነው ብዬ አስባለሁ። ወደ ጉዞ ስትመጡ በዚህ ሰዓት ቦታው በጣም ሙቀት ስለሆነ መጠመቂያ ቁምጣ፣ ሴቶች ቢጃማ፣ ነጠላ ጫማ፣ ወንዶችም ቲሸርትና ቢጃማዎችን ቀለል ቀለል ያሉ ልብሶችን ከያዛችሁ በቂ ነው። ቤተሰብ የምትልኩ እህቶችም ወንድሞችም በሀገር ውስጥም ከሀገር ውጭም ያላችሁ በሙሉ መድኃኒት የሚጠቀሙ ከሆነ ከነ መድኃኒታቸው፣ ራሳቸውን መቆጣጠር የማይችሉ ከሆነ ደግሞ ከአስታማሚ ቤተሰብ ጋር ትኬት እንድቆርጡላቸው በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። መድኃኒት አይከለከልም። ዶክተር ያዘዘውን ቤተክርስቲያን አትከለክልም። ለህመምተኛ ያው መድኃኒት ስለሚያስፈልገው ነው መድኃኒት የሚታዘዘው። ለጸበል ቦታም የሚሄደው ሰው ለመዳን ነው። እግዚአብሔር በጸበሉም ላይ በመድኃኒቱም ላይ አድሮ ማዳን መፈወስ ይችላል። ስለዚህ ብዙ ሰዎች የሚጎዱት ለእኛም የሚያስቸግሩት የሚወስዱትም መድኃኒት ሳይዙ እየሄዱ መድኃኒት ለማግኘት ደግሞ እኛ እየተቸገርን ስለሆነ የሚወስዱትን መድኃኒት በሰዓታቸው በጊዜያቸው እዛው ተቆጣጥረን አስተባባሪዎች ተንከባክበው መድኃኒታቸውን እንዲሰጧቸው መድኃኒታቸውን መያዝ አለባቸው። አሁን ላይ ደግሞ መድኃኒት ለያዙ ሰዎች ቅድሚያም የሚባል ወረፋም የሚባል ነገር የለም። ምክንያቱም ጥምቀት የሚጀምረው ከሌሊት 7 ሰዓት 8 ሰዓት ጀምሮ ነው እስከ ጠዋት 1 ሰዓትና 2 ሰዓት ድረስ ጥምቀቱ ስለሚጠናቀቅ ምግብም የሚበሉ ከሆነ ምግባቸውን በልተው መድኃኒታቸውን ይወስዳሉ። ከምግብ በፊትም ከሆነ መድኃኒታቸውን ወስደው ምግብ መመገብ ይችላሉ። ስለዚህ በዚህ መልክ ብንቋጨው ጥሩ ነው። በአንተ በኩል ካለ እንግዲህ የመጨረሻ መልእክት አስተላልፈህ መጨረስ እንችላለን። በእኔ በኩል ጨርሻለሁ። አመሰግናለሁ። መልካም እንግዲህ በቂ መረጃ ሰጥተናል ብዬ አምናለሁ። እንግዲህ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ከውጭ ሀገር ከተለያዩ ልዩ ልዩ ቦታ ከክልል ከተሞችም ከሸዋሮቢት ከልዩ ልዩ ቦታ የመጡ መንገደኞች አሉ። ከወልቂጤ ከአዳማ ከልዩ ልዩ ቦታ እንዲሁም ከተለያየ ዓለማችን ክፍል የምትመጡ ኤልሻዳይ በጎ አድራጎትና መንፈሳዊ ጉዞ ማህበር ጉዞውን ሳካሄድ ቤተ አብርሃም የሚባል ደግሞ እንግዳ ማረፊያ አለ። ቤተ አብርሃም እንግዲህ ከአየር መንገድ ጀምሮ በተለይ ከውጭ የመጡ ሰዎችን ከአየር መንገድ ጀምሮ በመቀበል አሳርፏችሁ የቢሮ ትኬታችሁን በኦንላይን በቴሌግራም በዋትስአፕ በኢሞ የምትመዘገቡ ሰዎች ትኬታችሁን በዛው ማረፊያ ቦታ ድረስ በመውሰድ እናንተን ያገለግላል። እንግዲህ በማህበሩ ስልኮችን ብትደውሉ የሱን ስልክ እና አድራሻ የምንሰጣችሁ ይሆናል። በዛሬው ልዩ የጉዞ መርሃ ግብር በቂ የሆነ መረጃ አግኝታችኋል ብዬ ተስፋ አደርጋለሁ። አብራችሁን ስለቆያችሁ ከኛ ጋር ስለሆናችሁ ቪዲዮን ለብዙ ሰዎች ስላካፈላችሁ ከልብ እናመሰግናለን። በቀሪ የኤልሻዳይ ኦርቶዶክሳዊ ሚዲያ ዝግጅት እስከምንገናኝ ቸር ሰንብቱ። ሰላም ሁኑ።